ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በዚህ ሳምንት አልመጣሁም፣ ጠፍቼ ነበርና ማለት እንግዲህ ያው የሰው ልጅ ሆኖ አንዳንድ ነገር የማይገጥመው የለም፣ ብዙ ነገር ይገጥመናል። እንግዲህ ያው ኦልሞስት 7 ሳምንት ሆኖኛል ከመጣሁ። ቻናሌ በተለይ በመድኃኔዓለም እንዲህ በ6 ቀን ውስጥ እንደዚህ ይወርዳል። እግዚአብሔርን ቻናሉ በቃ ዋች አወሩ ብታዩት ማለት ነው 30 ምናምን ሺህ ሆኖ 33 ሺህ ምናምን አይቼው ነገ ሳየው 25 ሺህ ምናምን እስቲል እስከ 14 ሺህ ድረስ እየወረደ እስኪ ላሳያችሁ። ከትላንት ወዲያ ይሄ ነበረ። ከትላንት ወዲያ 25 ሺህ ምናምን ነበር። አይ ቲንክ ከዛ በፊት ራሱ ይሄ እንደዚህ አይነት 30 ምናምን ሺህ ነበር። ከዛ 25 ሺህ ደረሰ። ዋች አወሩ ምንድነው ዋይቲ ስቱዲዮ አናሊቲክስ ላይ ማለት ነው ሁሉም ነገር በቃ እየወረደብኝ ነውና ምንድነው ለምንድነው? ወይስ ሞኔታይዝ ስላልሆነ ነው ወይስ ምንድነው? እኔ ስላልገባኝ ነው የምር ማለት ብዙም ስለ ዩቲዩብ ዲቴል ነገር ብዙም እንትን ብዙም አላውቅምና በጣም ነው የገረመኝ የምር። እና ያው እንግዲህ የሰው ልጅ ሆኖ መከራ የማይገጥመው የለም። መከራም አይደለም ብቻ ይሁን ብቻ መጨረሻው ካማረ እሱ ነገር ምንድነው የጠፋበት? ያው ሲስተር የኢትዮጵያ የኑሮ ሁኔታ ታውቁታላችሁ መቼም። ሲስተር ሰሞኑን ብድግ ብላ የሳውዲ አረቢያ ካልሄድኩ ምናምን ብላ እኔ በጣም ሀሳብ ላይ ነበር። በጣም እኔ ዛሬ እንደውም ባህርን ተሻገረች ምናምን ሲባል ነው እንደውም በጣም ዛሬ ምንም ስራ ሳልሰራው አልኩ የምር በጣም ደስ ብሎኝ በቃ። እና ለዛ ነው ይሄ ሳውዲ አረቢያ የሚባል ወይኔ ኦልሞስት የመጀመሪያው አይደለም፣ ግን ካሁን በፊትም ሄዳ 6 ወር እንደሄደች ነው የተያዘች የነበረ። ከዛ 6 ወር ታሰረችና በ6ኛው ወር ኦልሞስት 6 ወር ታስራ ተላቀች። ድጋሚ በአመቱ ደግማ ሄደች። እንግዲህ ለማንም ሳትናገር ማለት እኔ እንኳን እንዳልሰማ በቃ ማለት እኔ እህቶች የሉኝም ማለት አይደለም፣ ግን አሁን የሚወራውና የበፊቱ ይለያያል። እኔ ያጎት ልጆች ቢያንስ ስንት አሉ? አራት ይሆናሉ። አራት ሲስተር አንድ አሁን 2። ኧረ ፈጣሪ ሆይ አምላክ ይሄን ባህር የሚባል መንገድ እባክህን መንግስት ዝጋልን። ውይ እኔ እንጃ ብቻ ምን በቃ ስልክ ሲደወል ማለት ነው ምንድነው ብዬ ነው በቃ ምን ይሉኝ ይሆን ነው በቃ በጣም ለዛ ነበር የጠፋሁት። አሁን እንግዲህ ባህርን ተሻግራለች ብለዋል። እንግዲህ ኦልሞስት አሁን ባህርን ከተሻገረች ትንሽ ትቆያለች መሰለኝ። ከዛ ኢጃዛ ቤት መሰለኝ፣ ከዛ ስራ ፈልገው መሰለኝ እንደዛ መሰለኝ። ደላላው እንግዲህ እንትን የሚሉት እስቲል ነው ደላላውን እዚህ አዲስ አበባና ሳውዲ አረቢያ አለ። የአዲስ አበባውን ደላላ አገናኙኝ እንኳን ብላቸው ጭራሽ እሷ ራሱ ፈቃደኛ አይደለችም። በቃ ታውቃላችሁ። እና ለዛ ነው ዛሬ እንግዲህ በተለያዩ ቪዲዮዎች መጥቻለሁ። አረ ቻናሌን ላይክ አድርጉልኝ፣ ሼር አድርጉልኝ። ምንም በቃ እየቀዘቀዘ ነው፣ እየወረደ ነው። በቃ በፈጣሪ ስም እንዴ 100 ቪዲዮ ተጭኖበት ራሱ ሞኔታይዝ አይሆንም። እኔ ሳስበው በጣም እንጃ ይከብዳል። እና ለዛ ነው የዛሬው ቪዲዮአችን ምንድነው እንግዲህ ሰሞኑን ዩቲዩብ ላይ ማለት ቲክቶክ ላይ ባላገሯ የዘመሄትና ቃል የደብረ ወርቋ ሰሞኑን ያለው ዝግብ አይታችኋል። በጣም ትልቁ ዝግብ ውስጥ ገብተዋል። የሱንም ቪዲዮ አሳያችኋለሁ። ሌላው በጣም እንወዳት የምናከብራት እህታችን ሄለን ትላንትና ቪዲዮ ለቃይቺ በጣም ያዘንኩት እግዚአብሔርን በጣም ማለት ምን አይነት በሽታ ቢሆን ነው ሰርጀሪ ድረስ የሚያደርሰው? ወይኔ የኛ ሰው በነገራችን ላይ ብዙ ጊዜ ተስፋ ቆርጬ ምናምን አለች። ብዙ ሰው ተስፋ ቆርጦ ይሄ ሁሉ ሰው ሲታይ ጤነኛ አይደለም። ሲጀመር አብዛኛው ሰው ጤነኛ ሰው አይደለም በነገራችን ላይ ማለት ነው። እኔን ጨምሮ የሆነ በሽታ ብንመረመር አሁን የሆነ በሽታ ውስጣችን አይጠፋም። ሁሉም ሰው ስፔሻሊ ደግሞ ቀይ ሰው በሽታ አያጣው። እውነት ለመናገር አብርሃምና ሩታ ያው በአዲስ ቪዲዮ ተገናኝተዋል። እሷም በራሷ የቲክቶክ ቻናል መታለች። ትላንትና እንግዲህ አይታችኋታል። ሌላው እሱም አብርሃም ቡታጅራ ሄዷል። እንግዲህ ያው
ብዙ ሰዎች እነሱን ለመነጣጠል ምናምን ሞክረው ነበር፣ ግን ያው እነሱ መቼም አይለያዩም። ምክንያቱም ያሳለፉትን ነገር ክፉ ደጉን ያውቁታል፣ ሁሉንም ነገር። እንግዲህ ይሄን ይመስላል። ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እባካችሁ። ሼር እንኳን አታርጉ፣ ችግር የለም። ሼር አልፈልግም፣ ግን ላይክ አድርጋችሁ ዝም ብላችሁ ቪዲዮውን ራሱ ባይመቻችሁ ራሱ ከፍታችሁ ተውት፣ አትውት በቃ። እና እኔ ዋች አወሩ ማለት ነው 600 ምናምን ነበረ ባለፈ የዛሬ 4 ቀን ሳየው፣ አሁን 220 ነው 200 ምናምን ገብቷል። ዋች አወር ደግሞ ይቀንሳል። እኔ አልገባኝም። እኔ በጣም ነው የተናደድኩት። ቅድም እያየሁት በጣም ተናደድኩ የምር። ብቻ ያው መናደድ ምን ዋጋ አለው? ያው አንድ ቀን የሆነ ሰዓት ቫይራል መውጣቱ አይቀርም። እንግዲህ ፈጣሪ ያውቃል። ይመቻችሁ። እንግዲህ እንዳያችሁት ነው ቃል የደብረ ወርቋና ትዕግስት ኦር የዘመሄት ባላገሯ የዘመሄት እኔ እንጃ ሰሞኑን በጣም የአንድ ሀገር ልጆች ሆኑ። እንደው የኛ ሰው መቼ ይሆን እንደው የሚስማማው? ግን በጣም ነው የሚያሳዝነው። እግዚአብሔርን በጣም እውነት። እንግዲህ ወጣ ቪዲዮ መውጣቱ እኮ አይቀርም የሆነ ሰዓት ላይ አይደለም። እና አሁን እኮ ጓደኝነት ይበልጣል እንጂ ምንም ይሄ የሚያጣላ ነገር አይደለም። በቃ እንጃ እንደሞስ እነሱን የሚያሸማግል ሰው ጠፍቶ ነው። ብቻ ይከብዳል ማለት የሆነ ታይም ላይ አብረው ሲጨፍሩ ምን ሲሉ ሲሰሩ አብረው ብዙ ሰው ያውቃቸዋል። ግን ከተወሰነ ጊዜ ወደዚህ እንግዲህ ተቃቅረዋል። እስኪ አንድ ቪዲዮ ላሳያችሁ። ጭራሽ ፎቶ ቤት እኔ ጭራሽ እንደ ሰው ቆጥሬሽ ፎቶ የሰው ፎቶ ይዤ ልዞር አላደርገው። ስለዚህ ነግሬሻለሁ። በዚህች ራሱ ባልሻት እንሄድባታለን። ምንም ስነ ስርዓት ያዙ። አላለችም ምናምን የሚባል ነገር እዛ የምትወግኑትን እንዲህ ባናታችሁ ተተከሉ። የምትወግኑት ምን ስትሉን የሰነበታችሁ ቃል ናት ስትሉ አልሰነበታችሁም? ፎቶዬ ሲዘቀዝቅ የት ነበረች? እንደ እህት ካየችኝ፣ እንደ ሀገር ልጅ እንደ ሰፈሯ ልጅ ካየችኝ እሷ አይደለችም ብላ መስራት ያለባት ቪዲዮ እኔ ነኝ ወላ እሷ ናት? እኔ እንደ ሰው እኮ አልኳችሁ። እኔ እንደ ሰው ምላሴ እንትን አይልም አይቀባም። እናንተ ደግሞ እንግዲህ እንዳያችሁት ነው የአንድ ሀገር ልጆች አንድ ሰፈር ደብረ ወርቅና የሷ ደግሞ የት ነው? አይ ቲንክ እዛው ሰፈር ነው። በቃ ጎጃም ነው። በቃ ይሄ ክልል ምናምን ይሄ ሪጅን የሚባል ነገር እኔ አልወድምም። ይሄ ወረዳ ምናምን በቃ ኢትዮጵያ ናት፣ አንድ ኢትዮጵያ ናት። ግን የአንድ ሰፈር ልጆች ሆኖ ደግሞ እንደዚህ በዚህ በሰው ሀገር ላይ ሆኖ መቃቃር፣ ክፉ መነጋገር በጣም ያስጠላል፣ በጣም ይደብራል። እና እንግዲህ በመሃላቸው ሰው ጣልቃ መግባት አለበት፣ መታረቅም አለባቸው። ማለት በሰው ሀገር ላይ እንግዲህ አንድ ሰው እኔ አሁን በሰው ሀገር ላይ እስቲል ነው አዲስ አበባ እዚህ አንድ ነገር ቢሆን መታወቂያ ላይ ያለ የአደጋ ጊዜ ተጠሪ ነው የሚደርስልኝ። አይ ነው ግን በሰው ሀገር ሆኖ ደግሞ በጣም እንትን ይላል፣ ይከብዳል። ማለት ይሄ የፈለገው ገንዘብ ይኑርህ ምንም ይኑርህ የፈለገው ግን ሰው ያስፈልጋል። በቃ አይ ቲንክ ማለት እኔ ብቻ ከባድ ነው በሁለቱ መካከል። እንግዲህ ፎቶ አውጥተሻል ነው ከፎቶ ቤት ወስደሽ ፎቶ አውጥተሻል በሚል ነው እንግዲህ እነዚህ ልጆች እንትን ያሉት። እንግዲህ ወጣ በቃ ከወጣ ነው በቃ እንጂ እንደዚህ የሚያክል በቃ መውጣቱ እኮ አይቀርም የሆነ ታይም ላይ። እሷ ራሱ ዛሬ ፖስተዋለች እኮ የሱን ፎቶ ባላገሯ የዘመሄት ፖስተዋለች የሱን ፎቶ ማለት ነው። እና እንደዚህ አይቃቀርም ደግሞ ፈጣሪ ያስታርቃችሁ። በመካከላችሁ ጣልቃ ሰው ይግባና ሽማግሌ ይግባና እንግዲህ እንደምትታረቁ ተስፋ አለን። ግን ይሄን ያክል ክፉ ነገር አትነጋገሩ። የአንድ ሀገር አይደለም የአንድ ሰፈር ልጅ እስቲል ነው የሩቅ ሀገር ኢትዮጵያ ሆኖ የሚሰዳደብ ራሱ ጥሩ አይደለም። እና ይቅር ተባባሉ ለማለት ነው። ብዙ ቪዲዮዎች አሉ በፊት እስኪ አብረው ሲጨፍሩ ምን ሲሉ እስኪ አንድ ቪዲዮ ላሳያችሁ። No.
ይገርማል። ፈጣሪ እንግዲህ በማላችሁ ጣልቃ ገብቶ ያስታርቃችሁ። እንደምትስማሙ ተስፋ አለን። በቃ ወሬ ወሬ ነው። በቃ በመካከላችሁ ያለውን ሰው እኔ እንጃ። ግን ወሬኛ ግን አቤት የሰውን ህይወት ለመበጥበጥ አይተኛም። በቃ አይተኛም፣ መቼም ቢሆን አይተኛም። እግዚኦ አቤትኛ አበሻ ሰው እኮ ለወሬ ለስራ ይበሉት እንጂ ለወሬ አንደኛ እኮ ነው። አንደኛ ለሀገር ልማት ምናምን ቢሆን የለም በቃ ዜሮ። አያችሁ የሰው ህይወት ለማበላሸት በተለይ ዱባይ ላይ የሚሰራ ስራ እና እንዳያችሁት ነው እንግዲህ እነኚህ ልጆች አብረው በልተው ጠጥተዋል። ግን በመካከላቸው የገባ ሰይጣን የተወጋ ይሁን ብያለሁ። እኔ የት አባቱ ወግቼዋለሁ። እና በቅርቡ እንደሚታረቁ ባለሙሉ ተስፋ ነን። እና ያው ብዙ ሰዎች ግን የባላገሯን ባል እንግዲህ ያው አጭር ነው ጎርጫም ነው ምንድነው ይላል። ወንድ ልጅ ዋናው ልቡ ነው። ምንም ሌላው ተውት። በስቲል ነው በአሁን ሰዓት ሽልጥልጥ ወንድ በበዛበት ሰዓት ዋናው የሚያስፈልገው ልባም ወንድ ነው። በቃ ልባም ወንድ ነው እንጂ ይሄ መልክ ምንም አይሰራም። ዋናው ልብ ነው ለወንድ ልጅ እንጂ ሌላው ምንም አይሰራም። ሌላው እንግዲህ ሰሞኑን ትላንትና ሄለን አንድ ቪዲዮ ፖስት አለች። በጣም ነው ያዘንኩት እኔ ራሱ ስታለቅስ ምን ስትል አይቼ እንጃ በጣም አሳዘነች እግዚአብሔርን በጣም እና እያለቀሰች እኔ ቪዲዮውን በሙሉ አላዳመጥኩትም እና ስላልተመቸኝ እንደዚህ ከፍቼ ነው እንትን ያልኩትና ቲክቶክ ላይ ነው እንደውም እኔ የሰማሁት ሰርጀሪ ታደርጊያለሽ ከሁለት ወር በኋላ ምናምን ተብያለሁ ስትል እኔ እንጃ በጣም አሳዘነች እግዚአብሔር። እስኪ አንድ ቪዲዮ ላሰማችሁ። ኦፕሬሽን ደረጃ ያደርስሻል እና ምናምን ሲሉ ማለት በቃ የሆነ ተስፋ ነው የቆረጥኩት በህይወቴ ምናምን። ምክንያቱም የሆነ እንደዚህ የሆንኩት እኮ በቃ እንግዲህ በቸርነቱ ይጠብቅሽ በሰላም። እኔ የምመክረው ግን ከሰርጀሪ በፊት 2 ወር አላት ሰርጀሪ ለመደረግ። ግን ገዳማት ላይ ብትሄድስ እንዴ ስውሯ ማርያም ለምን አትሄድም? እግዚአብሔርን ስውሯ ማርያም ካሁን በፊት የነ ባላገሯ ዘመሄት የነ ማሂን ጓደኛ ሰርካዲስ ነው የምትባለው ልጅ እግዚአብሔር እኔ አለቀስኩ የዛን ሰዓት። እንደዛ በዌልቸር ታዝላ ሄዳ ስውሯ ማርያም ደጅ ድና አሁን ተመልሳ ዱባይ ላይ ስራ እየሰራች ሳይ እኔ ምስክሯን ስሰማ በጣም ነው ያለቀስኩት። ስውሯ ማርያም እኔ ልንገራቸው አንድ ነገር የተደረገልኝን ግን ያው እኔ ደጇ ላይ ሄጄ መሰክራለሁ ብዬ ስለሆነ ብዙም ባልናገር ደስ ይለኛል። ግን እዛ ኦልሞስት ብቻ ያው እሷ ታውቀዋለች እናቴ ቅድስት ድንግል ማርያም። እሷ ለምን ስውሯ ማርያም ወይ ሰሜነሽ ኪዳነ ምሕረት ለምን በቃ ለ7 ቀን ወይ ለ14 ቀን ሱባኤ መያዝ እኮ ነው። ምን ችግር አለው? ቀላል እኮ ነው። ሱባኤ ይዛ ሰርጀሪውን በቃ ሊቆምም ይችላል እኮ በቃ እኛ ስንባል በቃ እንደዚህ ስንባል ብዙም ቅር ይለናል፣ አንተማመንም። ግን ከልባችን አምነን ብንሄድ እንድናለን። እግዚአብሔርን ነው የምላችሁ። እኔ አንድ የተደረገልኝ ነገር ስላለ ነው። እሱን ደግሞ ያው ደጅሽ መጥቼ መሰክራለሁ ስላልኩ ነው እንጂ እዚህ በባረው ደስ ይለኝ ነበር። ግን እኔ በራሴ ሄለን ስውሯ ማርያም ድረሺ፣ በቃ እግርሽ ስውሯ ማርያም ትድረስ። እስኪ ያ ሰርጀሪ በቃ እሷ ሁሉንም ነገር ታስተካክለዋለች። እና በጣም ነው ያሳዘነችኝ እግዚአብሔርን። የሰው ልጅ ለካ እንደዚህ ሲስቅ በውስጡ ብዙ ነገር ይዞ ነው። ሁላችንም ቢሆን ይዘን ነው። ግን አይዞሽ እግዚአብሔር ይጠብቅሽ። እንግዲህ ምንም ማድረግ አይቻልም። ያው እንግዲህ የኢትዮጵያ ሕዝብ ጸሎት አድርጉላት። እውነት ለመናገር የኢትዮጵያ ሕዝብ ደግ ሕዝብ ነው። እግዚአብሔርን እንደ ኢትዮጵያ ሕዝብ ደግ ሕዝብ የለም። በእርዳታ በምንም እኔ የኢትዮጵያ ሕዝብ በጣም ነው የምወደው እግዚአብሔርን ማለት ነው። በእርዳታ ላይ አንድ ሰው ብቻ ይጀምር እንጂ በቃ ቻው አለቅ። እና ሁላችሁም በጸሎታችሁ አስቧት። እግዚአብሔር ደግሞ እንግዲህ በሰርጀሪም ከሆነ እግዚአብሔር ያቅልልልሽ፣ በቃ ለበጎ ያርግልሽ። እንግዲህ ከዛሬ ዓመት በፊት ቀረጹት ቦታ ላይ
ቪዲዮ እየሰሩ ነበርና ደስ በሚል ፈገግታ ተገናኝተዋል። እንግዲህ ያው ይቀጥላል። ብዙዎች ግን የነሱን ፎቶ ሲዘቀዝቁ ምን ሲሉ ለሩታ ሲወግኑ ለአብርሽ ሲወግኑ ማለት ሁለቱን እየለያዩ ማለት እነሱ ግን የሚለያዩ ሰዎች አይደሉም። ብዙ ሰው ለምሳሌ እኔ መጥራት እችላለሁ። ግን አንድ ልጅ አለች በቃ አብርሃምን በጣም እኔ እንጃ የምሯን ነው ግን እንደዛ ማለት የሰው ልጅ ቢጠላም እኮ በሆድ ነው የሚያዘው። ግን አንድ ማን ነበረች ትዝታ ቲዩ የሚባላለና አብርሃም እንዴት እንደምታበሻቅጠው በፈጣሪ ስም አይደረግም። አንቺ ሴት ልጅ ነሽ፣ ወንድም አለሽ፣ አባት አለሽ፣ ወደፊት ደግሞ ባል ይኖርሻል። ግን እንደዛ አይሰደብም። እነሱ ግን መቼም አይለያዩም። ግን አንቺ በስማ እንደዛ አይሰደብም። ብዙ ጊዜ እኔ ቪዲዮዋን እንትን አለለውም ግን ይደርሰኛል። ለምን እንደው አላውቅም። ዩቲዩብ ስከፍት ይመጣልኛል። ለምን እንደው አላውቅም። አድርሱላት ይሄን ቪዲዮ በቃ በባልና በሚስት በመካከል ባትገቡ በቃ እንደውም እነሱን ለማስታረቅ መሞከር ነው እንጂ እነሱን ለመለያየት አንዱን ለመጥቀም አንዱን ለመጉዳት የማይታሰብ ነገር ነው። ደጉና መጥፎን ያውቁታል እነሱ። ስለዚህ በባለትዳር መካከል መግባት ተገቢ አይደለም። እስኪ አንድ ቪዲዮ ላሳያችሁ። ትላንትና ሩታ በምን አይነት አይን እንደምታየው በቃ በፍቅር አይን እስኪ ላሳያችሁ። ማፈቅክ እርግጠኛ ነኝ 100%። የእጁን ያገኛል ሰው የዘራውን እንዳያችሁት ነው እንግዲህ እነሱ መቼም አይጣሉም። ብዙ ሰው ግን ለማለያየት ምናምን ዜር ኖ ቼንጅ በቃ መቼም አይለያዩ። የሚለወጥ ነገር የለም። ያው እንግዲህ አብርሃም ህልም አይቷል። ልጅ ወልዶ እንግዲህ አባቱ በጣም የሚወደው አባቱ ታቅፎታል አድሯል። እንግዲህ ወንድ ልጅ መታቀፍ ደግሞ በጣም ትልቅ ነገር ነው በእኛ ሀገር ማለት ነው። ልጅ መታቀፍ ሲሳይ ነው ይባላል። እግዚአብሔር ሁሉንም ነገር ለበጎ ያርግልን ብዬ የማስበው እና የዛሬ ቪዲዮ ይህን ይመስላል። በቀጣይ በቆንጆ ቪዲዮዎች እመጣለሁ። በቃ አንድ ጭንቀት ወርዶልኛል። ግን ሲስተርን መረሷን ካወቅኩ ወዲህ ደግሞ ቻናሌን ሳየው በጣም ቀዝቅዞ በስድስት ቀን ውስጥ እንደዚህ ይቀዝቅዛል። በስማ በጣም ነው የገረመኝና ቶሎ እመጣለሁ። በቆንጆ ቪዲዮዎች እመጣለሁ። ወዳችኋለሁ። ቴንክ ሶ ማች ማፈቅክ እርግጠኛ ነኝ 100%። መቼም አውቃለሁ ሐዘን ትካዜው አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ አጓጉላንከኝ አሰነካክላኝ ሄዳል ማታ ህልም አይቻለሁኝ እና እግዚአብሔር ያየሁትን ህልም እውን ያድርገው። በሰላም ወልዳ ጌታን የምሬን ነው የምነግራችሁና ልጄን ጋሽዬ ፋዘር ማለት ነው በእጁ ይዞት ነበረ እኔ የደረስኩት ማለት ነውና በሰላም ወልዳ ምናምን ነገር የኔን ልጅ ጋሽዬ ይዞ ነበር በህልም ያየሁት ማታና ለዛ ክብር ያውቃል። ይሄ ነው አይደል? ፈቃደኛ ከሆንሽ እሸኝሻለሁ። ፈቃደኛ ካልሆንሽ ደግሞ
እዚሁ ጋር እንለያያለን ማለት ነው። በቃ ችግር የለውም እኔ